እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ ያደረክ ያለው አንተ እንደው ካውቃለሁ። ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኸኝ አመሰግናለሁ። ክብር ለአንተ ይሁን። የሰውን ድካም የማትረሳ እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስምህ ይመስገን። እንኳን ደስ አለን። ተባረኩ፣ ብሩክኑ። ሰላምዬ በጣም ወድሻለሁ። ክብር ይስጥልኝ። አዲ በጣም ተባረክ፣ ብሩክን ተባረክ፣ ብሩክን። ብዙ አላበዛባችሁም፣ ትንሽ ባረዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙ ይፈልጋለሁ። ይህ ሁሉ ክብር የእግዚአብሔር ይሁን፣ ለእግዚአብሔርም ይሁን። በእውነት ያው አንዳንዴ ተናጋሪዎች እንሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይ ፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ስትናገር እንደነበረ ገብረ ዮሐንስ የዛሬውን ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ውጣ ውረድ ነበር። አዎ፣ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር የሚያደርግ ጌታ ስለሆነ ይሄን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ነገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት የጀመራቸውን በጎ ነገሮችን በተግባር እንዲያውል ከክፉ እንዲሰውረው እድሜውን ረዘም እንዲያደርግለት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላምዬና ወዳጅ አንዷለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁ ሁሉ ተባረኩ። እኔ ግን የማውቀው ከፊት ሰላምንና አንዷለም ስላወቅኩ ነው። እናንተንም ይህንን በጎ ነገር እንድታስቡ በልባችሁ፣ ለዚያውም ከኔ በላይ ብዙ ያደረጉ ሰዎች ይኖራሉ። እነሱ መሸለም ሲገባቸው እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። ሰው ግን ምስጋና ስለሚገባው ሰላምዬ ቤትሽ ይባረክ። የተጀመረውን ቅድም ያልሽውን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽንም ይባርክ። በድጋሚ አዶኒ ወድሃለሁ። በጣም ክብር ይሰማኛል ይሄን የመሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባችሁም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ሕይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለኝ። ከዚያ ባሻገር ግን እግዚአብሔር ምን አደረገ? ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸውን እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ግባ የሚባል አልነበረም። ነገር ግን በዚህ አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ሹከሌን ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃዱ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ።
በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። መናገር አቅቶኛልና ቅድም ሰላማዊትን ስንሰማት በብዙ ቪዲዮዎችን ስንሰማት ቅድም የነበረውን አይነት አልነበረም አነጋገር ዘዴዋ። እስኪ ትንሽ ከወጣላት ሐሳቧን እንደገና ትንሽ እንድትገልጥ ከኔ ሰዓት ቆርጬ ሰዓት ፈልጋለሁ። ሰላምን የምናቃት በመፍለቅለቋና ሐሳቧን አስፋፍታ በመናገሩ ዛሬ ግን አልቻለችም። ስለዚህ ከኔ ትንሽ ሰጥቼ አዶም ካለው ሐሳቡን ገልጦ የዛሬውን ምሽት በዚህ ያበቃለሁ። እኛን አክብራችሁ በዚህ ሰዓት ከኛ ጋር ደስታችን የተካፈላችሁ ሁሉ በጣም እንኳን ደስ አለን። እግዚአብሔር ይስጥልኝ። አነጋገሬን ደግሞ እንግዲህ እረዳለሁ ትንሽ ተንዛዛ እንደሆነ፣ ነገር ግን በደስታ ጊዜ ቃላትን አሳክቶ መናገር የብዙ ሰዎች ችግር ነውና ገብረ ዮሐንስም ከዛ አንዱ ስለሆነ እንደምትገነዘበው አምናለሁ። በድጋሚ ይሄን ሁሉ እያደረክ ያለ አባት አምላክ እግዚአብሔር ክብርህ ስምህ ከፍ ብሎ አሁንም ሰዎች ባንተ በኩል እንዲጎበኙ ለኔ ያደረከውን ደግሞ ሌሎች እንድታደርግ በጎ ሰዎችን እንድታበዛ አምላኬ ፈቃድ ይሁን። በድጋሚ ይሄንን ቤተሰብ የሰጠኝ አምላክ ስሙ የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ህይወት አስፍቶ በሚያስፈልገው መጠን ሊጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ እባካችሁ። ያለው ድጋሚ ካላችሁ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም ማድረግ አይደለም ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን ነው አልጠራጠርም። ምክንያቱም ከልቡ ነው ማቆም አልቻለም ማለት መመረቅ ይሄ መታደል ነውና እኔ ደስ ብሎኛል። ምንም ማለት በቃ በጣም ደስ ብሎኛል። እንዴ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ አመሰግናለሁ። እሺ ትንሽ ስለ ሰላም ነገራችሁ እፈልጋለሁ። ስለ ስማይል ስፔሻሊቲ ዴንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነኩበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ለምን ልቧ ለየት ያለ ልብ ነው ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላሜ ቴንክ ዩ ሶ ማች ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። ቴንክ ዩ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻልስ ላይ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እርምጃ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማኝ አንዱ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉን ለማይመስሉን ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል።
ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይህችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡ እንደገባችሁ አምናለሁ። ይህን ምሽት ለኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን መስጠት የሚሹ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁ ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። በጣም አመሰግናለሁኝ። እኔም እጅግ በጣም ደስ ብሎኛል። እውነት ለመናገር እጅ ሲዘረጋ ልብ ይሞላል። በመስጠት ውስጥ ያለ ደስታ ቀላል ነገር አይደለምና ሲሰጠን ሳይሆን የምንደሰተው ሰጪው የሚኖረው ደስታ ደግሞ ከሁሉም ነገር የላቀ ነውና እውነት ለሰላምዬ በጣም እድለኞች ናችሁ። ዛሬ ከዘማሪ ገብረ ዮሐንስ ይገባዋል። ከዚህም በላይ ገና ማርችሊስ ነው ብላለች። እንደገና ቤትም ይቀጥላል። በጣም ብዙ ነገር አለ። እግዚአብሔር እውነት ይሄን ቅንነታችሁን አይቶ የልባችሁን መሻት ይፈጽምላችሁ ማለት እንፈልጋለንና ቁልፉን እንኳን በእጁ ይዟል። አሁን ደግሞ መኪናው ውስጥ ገብቶ ቁጭ ሲል ማየት እንፈልጋለንና እባካችሁን ወደዛው እንሂድ።